እናቷን ሲጥ አስደረገቻት። ለዛው ለተራ ነገር። እቺ ልጅ ሄዘር ትባላለች። እድሜዋ 18 ነው። ምትኖር ደግሞ አሜሪካ ቺካጎ ውስጥ ነው። ከእናቷ ጋርም ነው አንድ ላይ የሚኖሩት። ግን ግንኙነታቸው ብዙም አይደለም። ብልጥጥጥጥ ብላ ያደገች ነች እና ይስማሙም እርስ በርስ። ሲጨቃጨቅ ሁሉ ትሰደባለች። ማን? ልጅየው። ይሄ ትልቅ ብልግና ነው። ጭራሹኑ ትመታታለች እናትየዋ ደግሞ ዘመናዊ ነኝ ብላ የምታስብ እናት ነች። ልጅን በመቅጣት ወይም ደግሞ በመቆጣት ምናምን አታምንም። ምንም የምታደርገው ስትመታት ሁሉ ፖሊስ ነው የምትጠራው። ፖሊስም ቢያንስ 10 ምናምን ጊዜ መጥቷል ቤታቸው። ልጅየው እናትየዋን እየመታች የሆነ ሰዓት ሁሉ እጇን ሰብራታለች የእናቷ። ታዲያም የሆነ ጊዜ 2014 ላይ እንደ ፈረንጆች አቆጣጠር ነገሮች ይብሳሉ። ምክንያቱም እንዳልኳችሁ የእሷ ዕድሜ የሄዘር 18 ነው። ሴት ልጅ ደግሞ ከ18 እስከ 21 ያለው እድሜ በጣም ብዙ ነገር ህይወቷ ላይ የምታበላሽበት ሰዓት ነው። የመጀመሪያ ስቴፓቸው ደግሞ ህይወታቸውን ላይ መበላሽ ዋነኛው ወንድ ነው። እዚህ ጋር የምታዩትን ወንድ ጠበሰች ወይም ዴት ማድረግ ጀመረች። ስሙም ቶም ይባላል። እሱ እድሜው 21 ዓመቱ ነው። ይሄ የምታዩትም ትክክለኛ ፎቶቸው ነው። ሄዘርች ነች። ቶሚ ማለት ይሄ ነው። እናትየዋ በዚህ ሪሌሽንሽፕ ደስተኛ አይደለችም። ለምን ካላችሁ ቅድም እንደገለጽኩላችሁ ነው። ሴት ልጅ ይሄ እድሜ ልክ የሚጸጸታትን ነገር የምታደርግበት እድሜ ነው እና እሷም ደግሞ እናት እስከሆነች ድረስ ልጇ የሆነ ነገር እንዳይደርስባት በሪሌሽንሽፑ ደስተኛ አይደለች። በዛሬ ልጁ ደግሞ ስራ ፈት ነው። ምንም የሚሰራው ስራ የለም። ኢትዮጵያ ውስጥ ሆናችሁ ስራ ፈት ብትባሉ በ21 ዓመታችሁ እንዴ ኖርማል ነው፣ ተማሪ ነው ትላላችሁ። ውጭ ሀገር ግን በ21 ዓመታችሁ ብዙ የመስራት ኦፖርቹኒቲዎች አሉ። ብዙ ብር የምታገኙበት መንገዶች አሉ። በ21 ዓመታችሁ ስራ ፈት መባል ትክክለኛ ነው። እኛ ግን እንኳን ኦፖርቹኒቲ የለም። አሁን ሄዘር ከሱ ጋር መሆን ከጀመረች በኋላ ክላስ ሁሉ እየፎረፈች እየቀጣች እሱ ጋር ትሄዳለች። ትምህርት ቤቶችም ለእሷ ይህን ሪፖርት ያደርጋሉ። እናትየዋ ደግሞ ለፖሊስ ነው የምትደውለው። አሜሪካ ይኸውላችሁ ህጉ ጠበቅ ያለ ነው። ልጅ ስታሳድጉ ብዙ ነገሩ ከባድ ነው። ልጃችሁን ገረፋችሁ ለምን ገረፋችሁ ብሎ ፖሊስ ወይ ሪሃብ ሊያስገባችሁ ይችላል ወይ ሊቀጣችሁ ይችላል። እና በቃ እንደዚህ አይነት እርምጃዎችን ነው የምትወስዱት ልጃችሁ ሪፖርት ካደረገ ስለምትታሰሩ ማለት ነው። እናትየዋ ይሄንን ነገር ለማስቆም ሁላ ቤቷን ትልቅ ውድ ቤት አላት። እሱን ሸጣ ሌላ ከተማ ራሱ ሄዳለች። አፓርትመንት ገዝታ ይሄን ያክል ነው ልጇን የምትወዳት፣ ይሄን ያክል ነው ልጇን መጠበቅ የምትፈልገው። ግን ይሄ ነገር አስቆመው በጭራሽ። ቶሚ ስራ ፈት ስለሆነ ተከትሏቸው እነሱ ከተማ መጣ። የሆነ ሀገር እኮ ስትሄዱ ስራ ልትሉ ትችላላችሁ። እሱ ግን ስራ የለውም። ለዛ ላጥላጥ ብሎ እነሱ ከተማ መጣ። የሁሉ መስዋዕትነት ተከፍሎ እናትየዋ ደግሞ ይህን ነገር ስታቅ አሁንም ከልጅቷ ጋር መጨቃጨቅና ማውራት ጀመሩ። ትክክል አይደለም እያለች ልጅቷ አሰማው። ጭራሽ ሁሉ የቤት እቃ ምናምን እያነሳች ብትን መስበር ምናምን። ይህ ነገር ግን እየባሰ ነው ሄደው። ጭራሽ ሁሉ ሄዘር ክላስ አልማርም ትልና ከቤት ትወጣለች። ከቤት ወጥታ የት ትሄዳለች? ስራ ፈቱ ቶሚ ጋር። እናትየዋ ላይ ሰዓት ሪፖርት ማድረግ አችልም። ሄዘር ኦልሬዲ 18 አልፏታል። በእኔ ቁጥጥር ስሉን አይቻልም ማለት ግን እናትየዋ የፈራችው ነገር ተፈጠረ። ምን? ሄዘር አረገዘች። የሚገርማችሁ ግን ሄዘር ስታረግዝ ይሄ መጀመሪያው አይደለም። ከዚህ በፊት 2 አርግዛለች። እንግዲህ ምን ያክል አስቸጋሪ እንደሆነች መረዳት ትችላላችሁ። ይሄ 3ኛዋ ነው ስታረግዝ። ግን 2ቱም ያረገዘችው ከዚህ በፊት አስወርዳ ነበር። ብዙ ጊዜ ደግሞ ሴቶች ምር ነው ያደረጉት። በዚህ እድሜያቸው ሲያረግዙ መልሰው ወደ ቤተሰባቸው ይመለሳሉ። እሷም ከወጣችበት ቤት ላጥላጥ እያለች ወደ እናቷ ቤት ተመለሰች። እናትየዋ ደግሞ ይሄን ነገር ስትሰማ ኖ በጭራሽ ይሄ ልጅ አትወልጂም ትላታለች። ልጅየው ግን በዚህ አልተስማማችም። ይሄን ልጅ አሳድገዋለች። ጭራሹኑ ቶሚ ጋር ትሄድና አይዲያ ያመጣሉ። ምን አይነት አይዲያ? እናቴን እንግደላት ትለዋለች ማለት ነው። አሁን ለመግደሉ ምን አመጣ ካላችሁ የሄዘር እናት በጣም ሀብታም ነች። የምር ተሳክቶላት ብትወርስ ቢያንስ ወደ 1.5 ሚሊዮን ዶላር ታገኛለች። እናትየዋ በዚህ በኩል በጣም አዝናለች። ምን ማድረግ እንዳለባት ሁሉ ግራ ገብቷታል። አሁን የምታስበው በቃ ልጇን ከችግር መጠበቅ ነው። እና ምን ብላ አሰበች እናትየዋ? ለምን ቫኬሽን ወስጄ አላዝናናትም? እኔና እሷ ሆነን ሁሉ ጊዜ ለምን አናሳልፍ ብላ አሰበች። ከዛም ቼክ አደረገች። ባሊ ለመሄድ አሰበች። ባሊ በጣም ደስ የሚል የሚገርም ቦታ ነው። ሆቴሎችንም ቡክ አደረገች እናትየዋ። እናም እናትየዋ ጠራቻትና ወደ ባሊ ልንሄድ ነው ትላታለች። ባሊ ማይሰው ለማታውቁት ኢንዶኔዥያ አካባቢ ያለ ሀገር ነው እና ቢች ዳር ነው። በጣም ደስ ይላል። በቃ ለቫኬሽን ፐርፌክት የሆነ ሀገር ነው። ከማሌዥያ እና ከኢንዶኔዥያ ዝቅ ብሎ ያለ ሀገር ነው። እሷን ለመውሰድ ደግሞ በፕሌን ያዘጋጀችላት ፈርስት ክላስ ነው። ፈርስት ክላስ ከኖርማሉ ፕሌን ስትቆርጡ ኖርማሉ ኢኮኖሚ ክላስ ነው። የኢኮኖሚ 10 እጥፍ ምናምን ይሆናል ፈርስት ክላስ። እሱን አዘጋጅታላት ሄዘርም እንደምንም ብላ ተስማምታ ወደ ባሊ ይሄዳሉ። እንዳረፉም በቃ ጥሩ ጊዜ እናሳልፋለን ብላ እናትየዋ አስባ
ልጅየዋ ግን ጥሩ ነገር የማሰብ አቅም ስለሌላት ወዲያው ብጥብጥ ተነሳ። ቫኬሽን ላይ ሆኖ እናትየዋ ምር አላት። በጣም ተናደደች። ጭራሹኑ መጠጥ ሄዳ ትጠጣለች ስክር እስከምትል። የጠጣችሁ ከልክ በላይ ስለነበረም ደግሞ ወደ ሆቴሏ ስትመለስ ትወድቅና እግሯን ወለም ይላታል። እናም እዝናናለሁ ብላ የመጣችው እናትየው አልጋ ላይ ሆነ ጊዜ የምታሳልፈው ማለት ነው ባሊ ላይ። በዚህ ሰዓት ሄዘር እሷን ከመንከባከብ ከእሷ ቦርሳ ውስጥ ክሬዲት ካርዷን ትወስድና ባሏን ትጠራዋለች ከአሜሪካ ወደ ባሊ። የሚገርመው ግን ከአሜሪካ ፍላይት ትኬት በእናትየው ብር ስትቆርጥ ኖርማል ኢኮኖሚ ክላስ $800 ነው። $880 ምናምን ኖርማል። እሷ ግን በእናቷ ብር ፈርስት ክላስ $12,000 ቆርጣለት ነው የመጣ ወደ ባሊ ማለት ነው። መስረቋ እንዳለ ሆኖ ፈርስት ክላስ ደግሞ የሁሉ ብር መስረቋ ደግሞ በጣም እኔ እንጃ ትክክል የሆነችም አይመስለኝም። ብቻ ልጁ መጣ። ከመጣም በኋላ ያው ስራ ስለሌለው ድጋሚ በእናትየዋ ክሬዲት ካርድ ሩም ሪዘርቭ ታደርግለታለች። አሁን እናትየዋ እግሯ ታሞ እስካሁን አልጋ ላይ ነች። እሷ ግን እየወጣች ባሊ ላይ ያው ከቶሚ ጋር ፈታ እያለች እናትየው ልክ ሄዘር ስጠፋባት ብድግ አለች። እታችም ወርዳ ሪሴፕሽን ጋር ልጄስ ብላ ትጠይቃቸዋለች። እነሱ ሁለተኛው ሩም ነው ያለችው ይሏታል። ለካ ሩም የያዘችው እዛው ሆቴል ውስጥ ነው ሪዘርቭ ያደረገችው ሄዘር ማለት ነው ለቶሚ። ደግሞ ያደረገችው እንዳልኳችሁ በእናትየው ክሬዲት ካርድ ስለሆነ ሪሴፕሽኑ ያሰበው በቃ አንድ ላይ ናቸው ብሎ ሁለተኛው ሩም ናት ይላል። ይህን እያስረዳ ባለበት ሰዓት ደግሞ ከኋላ ቶሚ እና ሄዘር ተያይዘው ወደ ሆቴሉ ይገባሉ። እዛ ጋር መጨቃጨቅ ጀመሩ። ለሱ ሩም አልከፍልም፣ እንዲሁም አሜሪካ ስንመለስ ያለ ፍቃዴ ክሬዲት ካርድ በመጠቀም እከሳለሁ ብላ አስፈራራቻቸው። ይህንም እነሱ ወደ መግደሉ ይሄዳሉ። እሱ ወደ ተዘጋጀለት ሩም ሄደ። ሄዘርና እናቷ መጀመሪያ ወደ ያዘጋጁት ሩም ሄዱ። ሁለቱ ፍቅረኛ ማቾች ግን በቴክስት እያወሩ ነው እንዴት አድርገው እንደሚገሏት በምን መሳሪያ። በዚህ ሰዓትም ታዲያ ቶሚ የፍራፍሬ ማስቀመጫ ያያል ሩም ውስጥ። በዚህም እንገላታለን ብሎ አሰበ። ጊዜውም በጣም እየመሸ ሲመጣ እናትየዋ ተኛች። ሄዘር ደግሞ ሄዳ ቀስ ብላ የሩማቸውን በር ከፈተች። ቶሚም ቀስ ብሎ ገባ። ቀጥታም ወደ እናትየዋ አልሄደም። ሽንት ቤት ሄዶ ተደበቀ። በደንብ እስከሚመሽ ድረስ ድምፅ እንዳይሰማ ማለት ነው። እንደሚፈልገውም ሰዓት ከደረሰለት በኋላ ደግሞ ከሽንት ቤቱ ወጣ ይልና ቀስ ብሎ ሄዶ በዚህ ማስቀመጫ እናትየዋን መምታት ጀመረ። እናትየዋም ተኝታ ነበር። ብድግ ስትል ድጋሚ ደገማት። ጭንቅላቷን ራሷን ሳተች። እዛ በራሷን በሳተችበትም ሰዓት ደጋግሞ መቷት ጸጥ ያረጋታል ማለት ነው። ከዛም የእናትየዋን ሬሳ በአንሶላ ጥቅልል አደረጉት። ትልቅም ሻንጣ ነበረ። ይህን የጠቀለሉትን ሬሳ እዛ ውስጥ ከተቱት። ከዛም ወደ አልጋው ተመለሱ፣ ተቃቀፉ፣ ግንኙነት አደረጉ። በንጋታው ተነሱ። ከዛ ሻንጣቸውን አዘጋጀቱ። የቀረው ሻንጣቸው ነው። የእናትየው ሬሳ ያለበትን ሻንጣ በትልቅ ሻንጣው ስለከተቱት ማንም አላወቀም። ቀጥ ብለው ተሸክመውት በፊት ለፊት በር በሆቴሉ ወጡ። እንደወጡም ታክሲ ያዩት። ታክሲውን አስቁመው ይህንን ሻንጣ ጫኑት፣ ሬሳውን ማለት ነው። ግን ሁለቱ እዛ ታክሲ ውስጥ አልገቡም። መጣም ጠብቀን ይሉታል። ይህን ሻንጣቸው ነው። ምክንያቱም ያላመጡት እቃ አለ፣ በዛ ላይ ፓስፖርታቸው አለ። ፓስፖርታቸው ደግሞ የተቀመጠው የሆቴሉ ሪሴፕሽን ጋር። እናም ሄደው በቃ እየወጣ ነው ሆቴሉ ለቀን ፓስፖርታችንን ስጡን ብለው ይጠይቃሉ። አሁን እዚህ ጋር ሀሳቧ ምንድን ነው? እናትየዋ ኦልሬዲ ሆቴሉን ልለቅ ነው፣ እታችነች ግን ትወርዳለች ከደቂቃዎች በኋላ። ከዛ የቀረውን ትከፍላለች ምናምን። ግን እናትየዋ ፓስፖርቷን የሄዘርን ተቀብላ ለሆቴሉ ስትሰጥ ይህንን ፓስፖርት የልጇንም ጭምር ማለት ነው እኔ ካልጠየቋችሁ በስተቀር ልጄ መታ ይህን ፓስፖርት ከጠየቀች እንዳሰጧት ብላ ሆቴሉ የራሱ ካዝና አለው እዛ እንዲቀመጥላት አርጋ ነበረ እናትየው። እናም ሄዘር ፓስፖርቷ ልታገኝ አችልም። ሁለቱም ተፋጠጡ። ግራ ገባቸው ምን እንደሚያደርጉ። እንዲህ ምናርግ ብለው ያሰቡ። ሳያቸው ቀስ ብለው በጀርባ አድርገው ሌላ ታክሲ ይዘው ወደ ኤርፖርት ሄዱና ፓስፖርቴ ጠፋ ትላቸዋለች። ኤርፖርት ያሉ ምንም ማድረግ አንችል ብሏቸዋል ማለት ነው። አሁን ሄዘርና ቶሚ ምን ማድረግ እንዳለባቸው አያውቁም። ለማንኛውም ሆቴል እንያዝ ብለው ታክሲ ይጠራሉ። ሌላ ሆቴል ሄደው ያርፋሉ። ግን እዚህ ጋር መርሳት የሌለባችሁ መጀመሪያ ላይ የእናትየዋን ሬሳ በቦርሳ አድርገው ታክሲ ውስጥ ከተው ነበር ብያችሁ ነበረ እና እንመለሳለን ብለውት ነበረ። ይሄ ታክሲ ብዙ ሰዓት እየጠበቃቸው ነበር። ይሄ ሁሉ ነገር ሲፈጠር መጨረሻ ነው የገባው። በቃ 2 ሰዓት ምናምን ከጠበቃቸው በኋላ እኚህ ሰዎች አይመጡም ብለው ያሰበው። ስለዚህ ደግሞ ያለው አማራጭ የተጫነ ሻንጣ አለ፣ እሱን ማውረድ ነው። ከኋላ ኮፈኑ ይከፍተዋል። ሲከፍተው ሻንጣው ላይ ደም ያያል። እሱ ብቻ አይደለም ደግሞ የሆነ ደስ የማይል ሽታ አለው። ቀጥ ብሎ መሄድና ለፖሊስ ይሄንን ሻንጣ ያስረክባል። ፖሊሶችም ሻንጣውን ክፍት ሲያደርጉ ሬሳ ነው። ወዲያውም ደግሞ ጊዜ አልፈጀበትም። ፖሊስ ሄደ፣ አጣራ። ጭቅጭቁ ሎቢ ላይ ቅድም ብዙ ሰዎች ስላዩ ሩም ምናምን
ብዙ ነገር ስላለ በቃ ተጠርጣሪ የሚሆኑት ሄዘር እና ቶሚ ናቸው ብሎ ወዲያው ያሉበት አዲሱ ሆቴል ቀጨም አደረጋቸው። ይሄም እዚህ ጋር የምታዩት ትክክለኛ ፎቶ ነው። እሷ እንዳልኳችሁ ያው እርጉዝ ስለሆነች እዚህ ጋር ታስታውቃለች። የተነሱት ፎቶ ነው ባሊ ላይ ሲያዙ ማለት ነው። ታዲያም ወዲያው ፍርድ ቤቱ እሷ ላይ 10 ዓመት ፈረደባት ባሊ ውስጥ ማለት ነው። ልጁም ተወልዶ እንግዲህ ይሄ የምታዩት ትክክለኛ ፎቶ ነው አቅፋው ማለት ነው እዛው እስር ቤት ውስጥ። ልጁም እስር ቤት ውስጥ ነው ያደገው። ቶሚ ደግሞ 18 ዓመት ነው የተፈረደበት ባሊ ውስጥ። ከ6 ዓመት በኋላ ግን እሷ አመክሮ ነው የሚባለው በአማርኛ ጸባይ ያሻሽለሻል ተብላ ከባሊ ትወጣለች። ግን ስትወጣ አለቀቋትም። የአሜሪካ መንግስት አንጠልጥሎ ወደ ሀገሩ ይወስዳታል ወይም ወደ አሜሪካ ይመልሳታል። ምክንያቱም እናቷ አሜሪካዊ ነች። እሷም በመግደልም ስለምትጠየቅ ፍርድ ቤት ቀረበች። አሜሪካ ላይ ደግሞ 26 ዓመት ተፈረደባት። አሜሪካ ላይ ደግሞ ጥሩ ነገሩ ደስ የሚል ልጃቸው አብሮ አይታሰርም። ከነጭራሽ ሁሉ እናትነታችሁ ሁሉ ይሰረዝና ለማደጎ ነው የሚሰጠው። ብቁ አይደላችሁም ተብሎ በፍርድ ቤት። ስለዚህ ያው እንደዛ ስትንሰፈሰፍለት የነበረው ልጅም ተቀማች ማለት ነው። ቶሚ ግን ያው የባሊን ፍርድ ራሱ እስካሁን አልጨረሰም። ሲጨርስ እሱም ተይዞ ወደ አሜሪካ ይመጣል፣ ያው ይፈረድበታል። እኔ አንድ ነገር ብቻ ነው የምላችሁ፣ ስፔሻሊ ሴቶች ይሄ ከ18 እስከ 21 እስከ 22 ያለችውን እድሜ በቃ ምንም ይሆንባችሁ ቤተሰባችሁን ስሙ። እሷን ካለፋችሁ ቀላል ይህ ታሪክን በደንብ ያስተምራችኋል ብዬ አስባለሁ። ወዳችኋለሁ። ሜምበር መሆን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ባይ